በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 27 በዚች ቀን በገዳም ለሚፈጸም ተጋድሎ ፋና የሆነ በአስቄጥስ ገዳም ለሚኖሩ መነኮሳት ሁሉ አባት የሆነ የከበረ አባት ታላቁ አባ መቃርስ አረፈ። ይህም የከበረ አባት በግብፅ ደቡብ መኑፍ ከሚባል አውራጃ ሳሱር ከሚባል መንደር ከሚኖሩ ሰዎች ወገን ነው። ወላጆቹም ደጎች እውነተኞች ነበሩ። አባቱ አብርሃም እናቱም ሳራ ይባላሉ። እናቱም እንደ ኤልሳቤጥና እንደ ሳራ በእግዚአብሔር ትእዛዝ ጸንታ የምትኖር ናት። አባቱም በፈሪሃ እግዚአብሔር ሆኖ ንጽሕናውንና ቅድስናውን ጠብቆ ሁልጊዜ ቤተ ክርስቲያን በማገልገል ጸንቶ ይኖራል። እግዚአብሔርም በላያቸው በረከቱን አሳድሮ በሥራቸው ሁሉ ከፍ ከፍ አደረጋቸው። ለድሆችም የሚመጸውቱ ለሰው ሁሉ የሚራሩ ናቸው። በጾም በጸሎቱም ተወሰነው እንጂ እንዲህ ባለ ገድል ሲኖሩ ግን ልጅ አልነበራቸውም። ለአብርሃምም በሌሊት ራእይ ከእግዚአብሔር ዘንድ በልጅ አምሳል ተገለጠለት። በዓለሙ ሁሉ የሚታወቅ ብዙ መንፈሳውያን ልጆችን የሚወልድ ልጅን ይሰጠው ዘንድ እግዚአብሔር አለው ብሎ አስረዳው። ከዚህም በኋላ ይህን የከበረ ልጅ መቃርዮስን እግዚአብሔር ሰጠው። ትርጓሜውን ብፁዕ ማለት ነው። በላዩም እግዚአብሔር ጸጋ አደረበት። ለወላጆቹም ይታዘዝና ያገለግል ነበር። ሊያጋቡትም አሰቡ። እርሱ ግን አይሻም። ፈቃዳቸውን ይፈጽም ዘንድ ግድ ብለው አጋቡት። ወደ ሙሽራይቱ በገባ ጊዜ ራሱን እንደታመመ ሰው አደረገ። እንዲህም ሆኖ ብዙ ቀን ኖረ። ከዚያም በኋላ አባቱን ተወኝ፣ ወደ ገዳም ልሂድ፣ ከበሽታዬ ጥቂት ጤና ባገኝ አለው። እግዚአብሔር ወደሚወደው ስራ የመራው ዘንድ ሁልጊዜ በጾምና በጸሎቱ ይለምነው ነበር። ከዚህም በኋላ ወደ አስቄጥስ በረሃ ሄደ። ከበረሃውን በገባ ጊዜ ራእይን አየ። 6 ክንፍ ያለው የኪሩብ እጅና እግሩን ይዞ ወደ ተራራ ላይ እንደሚያወጣውና የአስቄጥስን በረሃ ምስራቋን፣ ምዕራቧን የዚያችን በረሃ 4 ማዕዘኗን አሳይቶ እነሆ ይህችን በረሃ መላዋን ለአንተና ለልጆች ርስት አድርጎ እግዚአብሔር ሰጥቶሃል አለው። ከበረሃውን በተመለሰ ጊዜ ያቺ ብላቴና ታማ አገኛት። ጥቂት ቆይታ ወዲያው በድንግልናዋ እንዳለች አረፈች። የክብር ባለቤት እግዚአብሔርንም አመሰገነው። ከጥቂት ቀኖችም በኋላ እናት አባቱ አረፉ። የተውለትንም ገንዘብ በሙሉ ለድሆችና ለጦም አዳሪዎች ሰጠ። የሳሱር ሰዎች ግን እውነተኝነቱንና ቅድስናውን አይተው ቅስና ሾሙት። ከከተማውም ውጭ ቤት ሰሩለት። ሥጋውንና ደሙን ይቀበሉ ዘንድ ወደ እርሱ ሄዱ ነበር። በዚያች ሀገርም አንዲት ድንግል ብላቴና ነበረች። ከአንድ ጎረምሳ ጋርም አመንዝራ ጸነሰች። ጎልማሳውም አባትሽ ድንግልናሽን ማን አጠፋው ብሎ ሲጠይቅሽ መቃርስ የሚባለው ባህታዊ ቄስ እርሱ ስለደፈረኝ ነው ብሎ መከራት። እንሷንም በታወቀ ጊዜ አባቷ ይህን አሳፋሪ ስራ በአንቺ ላይ የሰራብሽ ማን ነው ብሎ ጠየቃት። እርሷም በአንዲት ቀን መቃርስ ወደሚባለው ቄስ ሄጄ ሳለሁ በኃይል ይዞኝ ከእኔ ጋር ተኛ፣ ስለዚህ ከእርሱ ጸነስኩ ብላ መለሰችለት። ወላጆቹና ቤተሰቦቿም በሰሙ ጊዜ እጅግ ተቆጡ። ከብዙ ሰዎችም ጋር ወደ ቅዱስ መቃርስ ሂደው ይዘው ከበዓቱ አወጡት። እርሱ ግን ምን እንደሆነ አላወቀም። ለመሞት እስኪቃረብ አጽንተው ደበደቡት። እርሱም ኃጢአቴ ምንድን ናት? እናንተ ያለ ርኅራኄ ትደበድቡኛላችሁና እያለ ይጠይቃቸው ነበር። ከዚህም በኋላ በፍም የጠቆሩ ገሎችን በአንገቱ ላይ በገመድ አንጠልጥለው ወዲያና ወዲህ እየጎተቱ የልጃችንን ድንግልና ያጠፋ ይህ ነው እያሉ እንደ እብድ በላዩ ጮኹ ጀመር። በዚያን ጊዜ መላእክት እንደ ሰው ተገልጠው የሚያሰቃዩትን ሰዎች ይህ ተጋዳይ ምን አደረገ አሏቸው። እነርሱም በልጃቸው ላይ የኀፍረትን ሥራ እንደሠራ አድርገው መልሰው ነገሯቸው። እነዚያ መላእክትም ይህ ነገር ሐሰት ነው፣ እኛ ይህን ሰው ከታናሽነቱ ጀምሮ እስከዚህሽ ቀን እናውቀዋለን፣ እርሱ የተመረጠ ጻድቅ ሰው ነውና አሏቸው። የታሰረበትንም ፈተው ከላዩ ገሎች ይጣሉ። እነዚያ ክፉዎች ግን ዋስ እስከሚሰጠን ድረስ አንለቀውም አሉ። እጀ ሥራውን የሚሸጥለት አንድ ሰው መጣ። ለልጅቱም በየጊዜው ምግቧን ሊሰጣት ዋስ ሆነው። ከዚያ በኋላ አሰናብተው ወደ ባቱ ተመልሶ ገባ። ከዚያችም ቀን ጀምሮ ራሱን በራሱ መቃርሱን እነሆ እንግዲህ ባለሚስትና ባለልጅ ሆነሃል፣ ሌሊትና ቀን መሥራት ይገባሃል እያለ ይህች ሐሰተኛ ልጅ የምትወልድበት ጊዜ እስኪደርስ ድረስ እንቅቦችን፣ ቅርጫቶችን እየሠራ ለዚያ ወዳጅ ለሆነውና ለሚያገለግለው ወንድም ይሰጠውና ያም ሰው እየሸጠ ለዚያች ሐሰተኛ ልጅ እየሰጠ ኖረ። የምትወልድበትም ቀን ሲደርስ እጅግ አስጨነቃት። በታላቅ ስቃይም ውስጥ 4 ቀኖች ያህል ኖረች። ለሞትም ተቃረበች። እናቷም ከአንቺ የሆነው ምንድን ነው? የተሠራ ሥራ አለና ንገሪኝ አለቻት።
እርሷም በእግዚአብሔር አገልጋይ ላይ ዋሽቻለሁና ያመነዘርኩት ከእገሌ ጎልማሳ ጋር ሲሆን በእውነት ሞት ይገባኛል አለቻት። አባትና እናቷን በሰሙ ጊዜ ደንግጠው እጅግ አዘኑ። የአገር ሰዎችም ሁሉም ተሰበሰቡ። በእርሱ ላይ የሰሩትን በደል ይቅርላቸው ዘንድ ወደ ቅዱስ መቃርስ ሂደው ለመኑት። ያን ጊዜ በበረሃ ያየውን ያንን ራእይ አስታውሶ ይቅር አላቸው። ቀድሶም ሥጋውንና ደሙን አቀበላቸው። ክንፉ 6 የሆነ ኪሩብ ደግሞ ተገለጠለት። ትርጓሜው የልብ ሚዛን ወደ ተባለ ወደ አስቄጥስ ገዳም እጁን ይዞ መርቶ አደረሰው። ቅዱስ መቃርስም ያንን ኪሩብ ጌታዬ ሆይ በውስጡ የምኖርበትን ቦታ ወስንልኝ አለው። ያ ኪሩብም አልወስንልህም፣ የእግዚአብሔርን ትእዛዝ አትተላለፍ፣ እነሆ ይህ ገዳም ሁለመናው ለአንተ ተሰጥቷልና ወደ ፈለክበት ሂድ ተቀመጥ ብሎ መለሰለት። ቅዱስ መቃርስም የቅዱሳን ሮማውያን የመክሲሞስና የደማቴዎስ ቦታ ወደ ሆነው ከውስጠኛው በረሃ ገብቶ ኖረ። እነርሱ ወደ እርሱ በመጡ ጊዜ ከእርሱ አቅራቢያ ኑረዋልና ከእረፍታቸው በኋላ ግን ሂዶ በዚያ ቦታ እንዲኖር እግዚአብሔር መልአክ አዘዘው። ይኸውም ዛሬ የእርሱ ገዳም የሆነው መልአኩ ይህ ገዳም በልጆችን በመክሲሞስና በዱማቴዎስ በስማቸው ይጠራል ስላለው እስከዚህ ቀን ደብረ ብርስም ተብሎ ይጠራል። ትርጓሜውም የሮም ገዳም ማለት ነው። የከበረ አባ መቃርስም ታናሽ በዓት ሠራ። በውስጧም ሆኖ ያለማቋረጥ በጾም በጸሎት በስግደትም በመትጋት ታላቅ ተጋድሎን ተጋደለ። ሰይጣናትም ተገልጠው የሚመጡበትና በቀንም በሌሊትም በግልጥ የሚዋጉበት ሆኑ። በጾምና በጸሎት ሲጋደል ሰይጣናት እየተዋጉት እረፍትን ስላላገኘ በልቡ አሰበ። በዓለም ውስጥ ሳለው የቅዱስ አባ አንጦንዮስን ዜና ሰምቻለሁና የምንኩስናን ሥርዓት ያስተምረኝና ይመራኝ ዘንድ ተነስቼ ወደ እርሱ ልሂድ፣ የረከሱ ሰይጣናት የመከሩትን ምክራቸውን እገለብጥ ዘንድ እርሱ እውቀትንና ማስተዋልን ይሰጠኛልና አለ። ያን ጊዜም ተነስቶ ጸሎት አድርጎ ወደ አረጋዊ አባ አንጦንዮስ ዘንድ እስከሚደርስ ወደ ምስራቅ አቅጣጫ ተጓዘ። አባ አንጦንዮስን ከሩቅ ባየው ጊዜ እነሆ ተንኮል፣ ሽንገል የሌለበት እስራኤላዊ አለ። በታላቅ ደስታ ተቀብሎ ሳመው። አባት ለልጁ እንደሚገልጥ ሐሳቡን ሁሉ ገለጠለት። ይህ አረጋዊ አባ አንጦንዮስም የመቃርስን ራሱን ስሙ ልጄ ሆይ በዮናኒ ትባላለህ። በዮናኒ ቋንቋ እንደ ስምህ ትርጓሜ አንተ ብፁዕ ትባላለህ። ሥራህንና ወደ እኔ መምጣትህን ፈጣሪ እግዚአብሔር ገልጦልኛልና ስለዚህም መምጣትህን የምጠባበቅ ሆንኩ አለ። ከዚህም በኋላ ለአባ መቃርስ የከበረች የምንኩስናን ሥርዓት ሁሉ አስተማረው። መሰራቱ በሚገባ በብዙ ነገርም አጸናው። ሰይጣናት የሚዋጉት መሆናቸውን እነርሱ በስውር በፈቲው ጦር እንዲሁም ጥፋት በሆኑ ሥራዎች ሊዋጉ ዘንድ አላቸው። አንተ ፍጹም ልትሆን አንተም እስከ ሞት ደርሰህ ታገስ። አሁንም እግዚአብሔር ወደ ወሰነልህ ቦታ ሄደህ ሥራህን እየሠራ በውስጡ ታገስ ብሎ ገለጠለት። ከአባ አንጦንዮስ ዘንድ የምንኩስናን ሥርዓት እየተማረ ጥቂት ቀኖች ከኖረ በኋላ ከተባረከ ኤጲስቆጶስ ከአባ ሰራቢዮን ጋር በተማራቸው ሕያዋን በሚያደርጉ ትምህርቶችና ሥርዓቶች ፈጽሞ ደስ እያለው ወደ ቦታው ተመለሰ። አባ መቃርስም በአባቴ በአባ አንጦንዮስ ዘንድ በነበርኩባቸው ቀኖች ሲተኛ ከቶ አላየሁትም አለ። አባ መቃርስም በምንኩስና ሥርዓት ተጠምዶ እየተጋደለ ብዙ ቀን ኖረ። ያ ኪሩብም በግልጽ ይጎበኘው ነበር። በአንዲት ቀንም እንዲህ የሚለውን ቃል ከሰማይ ሰማ። ቃሌንና ትእዛዜን ሰምተህ ወደዚህ መጥተህ በዚህ ቦታ ውስጥ ስለኖርክ እነሆ ቁጥር የሌላቸውን የብዙ ወገኖችን ከነገዶች፣ ከሀገሮች፣ በቋንቋ ከተለያዩ ሕዝቦች እሰበስባለሁ። እነርሱም በዚህ ቦታ ያገለግሉኛል፣ የከበረ ስሜንም ያመሰግናሉ። በበጎ ሥራቸውና ትሩፋታቸው ደስ ያሰኙኛል። አንተም ተቀበላቸው፣ እውነተኛ የድኅነት መንገድን ምራቸው። ይህንንም ቃል በሰማህ ጊዜ ተበረታታ፣ ልቡም ጸና። በሌሊትም በጸሎት ጊዜ ቆሞ ሳለ የክብር ባለቤት ጌታችን ጆሮውን ከፍቶለት ሰይጣናት ሲማከሩ ሰማቸው። እንዲህም አሉ፣ ይህን ሰው በዚህ በረሃ እንዲኖር ብንተወው የብዙ ወገኖችን ይመራቸዋል። እነርሱም በዚህ በረሃ ውስጥ ነዋሪዎች ሆነው የሰማያዊያን ሀገር ያደርጓታል። እነርሱ ለዘላለም ጸንቶ በሚኖር ሕይወት ይተማመናሉና እኛንም በሚቀጣ ጸሎታቸው ቀጥተው አሰቃይተው ያሳድዱናልና ከዚህ ቦታ ልናሳድረው እስኪ እንችል እንደሆነ ኑ ዛሬ በእርሱ ላይ እንሰብሰብ ሲሉ ሰማቸው። አባ መቃርስም ይህን በሰማ ጊዜ ልቡ ጸና፣ በሰይጣናት ላይ ተበረታታ።
የሰይጣናት ምክራቸውን እስከሚሰማ ጆሮውን የከፈተለት እግዚአብሔርን አመሰገነ። ድካማቸውን አወቀ። ከዚህም በላይ ይዋጉት ዘንድ ሰይጣናት በእርሱ ላይ ተሰበሰቡ። በደጁም እሳትን እያነደዱ ከእሳቱ እያነሱ ወደ በዓቱ ይጨምሩ ጀመር። ያቺ እሳት ግን በጸሎቱ የምትጠፋ ሆነች። ከዚህም በኋላ እንስሳዊ በሆነ ሥራ በፈቲው ጦር ተዋጉት። በዚህም ታገሰ። ትጋሴ ዓለማዊ ክብር መውደድን፣ ትዕቢትን፣ መመካትን፣ ታካችነትን፣ ስድብን፣ ሃይማኖት ማጣትን፣ ከእግዚአብሔር ዘንድ ተስፋ መቁረጥን በልቡ አሳደሩበት። ከዚህም ሁሉ በሚበዛ ተዋጉት። የከበረ አባ አንጦንዮስ እንደነገረው በሕሊም ማጥፊያዎች በሆኑ ሥራዎች ሰይጣናት እየተዋጉት ለረጅም ጊዜ ከኖረ በኋላ ዳግመኛ ወደ አባት እንጦንዮስ ተነስቶ ሄደ። ይህም አባት እንጦንዮስ ገና ከሩቅ ሳለ ለደቀ መዛሙርቱ በልቡ ሽንገላ በእውነት የሌለበት እስራኤላዊ ነው። ልጆቼ ይህን የከበረ ሰው ታዩታላችሁን? እርሱ ለብዙ ወገኖች የቀና የጽድቅ በትርና ረጅም ዓላማ ይሆን ዘንድ አለውና ከአሸናፊ እግዚአብሔር አፍ የተገኘ ጣፋጭ ፍሬም ይሆናልና አለ። ወደ ቅዱስ አባ አንጦንዮስም በቀረበ ጊዜ በምድር ላይ ሰገደለት። በፍጥነትም ቀና አድርጎ ሳመው። ፊቱ እንደ በሽተኛ ፊት ተለውጦ አይቶታልና ይኸውም ሰይጣናት አብዝተው ስለተዋጉት ነው። ከዚህም ጸሎት አድርገው በአንድነት ተቀመጡ። አባት እንጦንዮስ ደስታ በተመላ ቃል ልጄ መቃርስ በደህና አለህን? አለው። ቅዱስ መቃርስም እነሆ ከእኔ የሆነውን ሁሉ እግዚአብሔር ቀድሞ ገልጦልሃል ብሎ መለሰለት። እርሱም ያን ጊዜ አስተማረው፣ አጽናናውም፣ እንዲህም ብሎ መከረው። መንፈሳዊ ጥበብን ለሚሹ ለብዙ ወገኖች መምህራን እንድንሆን ይህች ምንኩስና ናት። ከጠላታችን በላያችን የሚመጣብንን መከራ ሁሉ ልንታገስ ለእኛም ይገባን ነው። ልጄ መቃርስ ሆይ በኋለ መቅደስ ስትሄድ እግዚአብሔር የነገረህን ያንን ቃል አስብ አለው። ቅዱስ መቃርስም ሰምቶ እጅግ አደነቀ። የተሰወሩ ሥራዎቹ ለከበረ አባት ለእንጦንዮስ የተገለጡለት እንደሆኑ አወቀ። በእርሱ ዘንድም እየተማረና በረከትንም እየተቀበለ ብዙ ቀኖች ኖረ። ከዚህም የከበረች አስኬማን ያለብሰው ዘንድ ፈለገ። አባ አንጦንዮስም በላዩ ጸለየ፣ እርሷን አስኬማይቱን አለበሰው። ስለዚህም የከበረ እንጦንዮስ አባት ተባለ። ዳግመኛም ወደዚህ ወደ እኔ መምጣትን ቸል አትበል፣ እኔ ከጥቂት ቀኖች በኋላ ወደ እግዚአብሔር እሄዳለሁና አለው። አባ መቃርስም ይህን ነገር በሰማ ጊዜ ተነስቶ ሰገደለት። መንፈሳዊ በረከቱን ይቀበል ዘንድ ከእርሱ ዘንድ እንዲኖር ለመነው። እርሱም ተቀመጥ አለውና ተቀመጠ። ዳግመኛም አባ አንጦንዮስ ከጥቂት ቀኖች በኋላ ሰይጣናት በእኔ ላይ እንዳደረጉት በግልጥ ከተዋጉ በኋላ ከዚህ ከክፉ ሐሳብ ውጊያ እግዚአብሔር ያሳርፈሃልና በርትተህ ታገስ፣ እስከ ዕድሜ ፍጻሜ ከአንተ ጋር ሆኖ እንዲረዳ እግዚአብሔር ያደረገውን ጠባቂን መልአክ እንዳታሳዝነው ተጠበቅ አለው። ከዚህ በኋላ አባ አንጦንዮስ ለአባ መቃርስ በትሩን ሰጠው። በመንፈሳዊም ሰላምታ ተሰናብቶት አረፈ። ሥራውንም ማንም በማያውቀው ስውር ቦታ ቀበረው። የከበረ አባ መቃርስም ወደ ቦታው ሥጋውንም ማንም በማያውቀው ስውር ቦታ ቀበረው። የከበረ አባ መቃርስም ወደ ቦታው ተመልሶ በአስቄጥስ ገዳም ተቀመጠ። ዜናውም በአራቱ ማዕዘን ተሰማ። እግዚአብሔርም በእጆቹ አስደናቂዎች ተአምራትን አደረገ። ከእነርሱም አንዱ የአንጾኪያ ንጉሥ ርኩስ መንፈስ ያደረባትን ልጁን ወደ እርሱ ላካት። እርሷም በጎልማሳ አምሳል ሆና ወደ እርሱ መጣች። እርሱም አወቀ፣ አድኖ ወደ አባትና እናቷ ሰደዳት። እርሱም ብዙ ወርቅንና ብር በላከለት ጊዜ ምንም አልተቀበለም። ሁለተኛውም አውሲን በሚባል ሀገር አንድ መነኮስ ነበር። ስቶ ትንሣኤ ሙታን የለም አለ። ብዙዎች ሰዎችንም አሳታቸው። የአውሲም ኤጲስቆጶስም ወደ አባ መቃርስ ሄዶ የእርሱን ሕዝቦች እንዳሳታቸው ነገረው። እንዲረዳውም አብዝቶ ለመነው። አባ መቃርስም ተነስቶ ከዚህ ኤጲስቆጶስ ጋር ወደ ሀገር አውሲም ደርሶ ያንን ርኩስ መንፈስ ያደረበትን ባህታዊ መነኮስ ተገናኘው። ስለ ትንሣኤ ሙታንም በተነጋገረው ጊዜ ያ ባህታዊ የሞተ ሰው ከመቃብር ካላስነሳ እኔ አላምንም ብሎ መለሰለት። አባ መቃርስም ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ ጸለየ። ያን ጊዜም አንድ ምውት ከሙታን ተለይቶ ተነሳ። ሰውየውም ከቀደሙ ከሃዲያን ወገን ነው። ያ ባህታዊውም አምኖ ከስህተቱ ተመለሰ። እንደ እርሱም የሳቱ ሁሉም ተመለሱ። ያ ከሙታን ተለይቶ የተነሳውም የክርስትና ጥምቀትን ያጠምቀው ዘንድ አባ መቃርስን ለመነው። እርሱም አጥምቆ የምንኩስና ልብስ አለበሰው። 7 ዓመትም ኑሮ አረፈ። ከዚህም በኋላ የከበረ አባ መቃርስ ተመልሶ ከእርሱ አስቀድሞ
በዚያ በረሃ ውስጥ ሰው እንዳለ ያይ ዘንድ ወደ በረሃው ውስጥ ዘልቆ ገባ። ራቁታቸውን የሆኑ 2 ሰዎችን አይቶ ፈራ፣ የሰይጣን ምታት መስሎታልና። እልቦት ቦሪቦን ብሎ ጸለየ። ይህም አቡነ ዘበሰማያት ማለት ነው። እነርሱም በስሙ ጠርተው መቃሪ ሆይ አትፍራ አሉት። እርሱም በበረሃ የሚኖሩ ቅዱሳን እንደሆኑ አውቆ ወደ እርሳቸው ቀርቦ እጅ ነሳቸው። እነርሱም በዓለም ስላሉ ሰዎች ስለ ሥራቸውም ጠየቁት። እርሱም በቸርነቱ እግዚአብሔር በሁሉም ላይ አለ ብሎ መለሰላቸው። እርሱም ደግሞ የክረምት ቅዝቃዜ የቀዘቅዛቸው እንደሆነ የበጋውም ትኩሳት ያጋልባቸው እንደሆነ ጠየቃቸው። እነርሱም በዚያ በረሃ እግዚአብሔር 40 ዓመት ጠብቆናል፣ የክረምት ቅዝቃዜ ሳይቀዘቅዘን የበጋ ትኩሳት ሳያላልበን ኖርን ብለው መለሱለት። ደግሞ እንደናንተ መሆን እንዴት እችላለሁ አላቸው። እነርሱም ወደ በዓት ተመልሰ ስለ ኃጢአት አልቅስ፣ አንተም እንደ እኛ ትሆናለህ አሉት። ከእነርሱም በረከትን ተቀብሎ ወደ ቦታው ተመለሰ። በእርሱ ዘንድ መነኮሳት በብዙ ጊዜ ጉድጓድ ቆፍረው መታጠቢያ ሰሩለት። ሊታጠብ በወረደ ጊዜ ሊገድሉት ሰይጣናት በላዩ አፈረሱት። መነኮሳትም መጥተው አወጡት። እግዚአብሔርም ከዚህ ዓለም መከራ ሊያሳርፈው በወደደ ጊዜ ሁልጊዜ የሚጎበኘውን ኪሩብን ወደ እርሱ ላከ። እርሱም እኔ ወደ አንተ መጥቼ ወስዳለሁና ተዘጋጅ አለው። ከዚያ በኋላ አባ እንጦንስና የቅዱሳንን አንድነት ማኅበር ሰማያውያን የሆኑ የመላእክትንም ሰራዊት በእግዚአብሔር እጅ ነፍሱን እስከሰጠ ድረስ ያይ ነበር። መላ የዕድሜው ዘመን 97 ሆነ። የቅዱስ መቃርስ ነፍስ ወደ ሰማይ ሲታረቅ እንዳየ በዚህ ነገር ደቀ መዝሙሩ አባ በብሁዳ ምስክር ሆነ። ሰይጣናትን እንደ ስማቸው እየተከተሉ መቃሪ ሆይ አሸነፍከን እያሉ ሲጮሁ እስከ ዛሬ ገና ነኝ አላቸው። ወደ ገነትም ሲገባ መቃሪ ሆይ አሸነፍከን ብለው በታላቅ ድምፅ ጮሁ። የክብር ባለቤት ፈጣሪ ኢየሱስ ክርስቶስ ይመስገን፣ ስሙ የሚባረክ ከእጃቸው ያዳነኝ አላቸው ብሎ መስክሯል። የሥጋው ፍልሰትም እንዲህ ሆነ። እርሱ በሕይወት ሳለ ሥጋውን እንዲሰውሩ ልጆቹን አዟቸው ነበር። የሀገሩ የሳሱልም ሰዎች መጥተው ለደቀ መዝሙሩ ለዮሐንስ ገንዘብ ሰጡ። ይህንንም ስለ ገንዘብ ፍቅር ይመክረውና ይገስጸው የነበረ ገንዘብ ከመውደድ ተጠበቅ የሚለው ነው። እርሱም መርቶ የቅዱስ አባ መቃርስን ሥጋ አሳያቸው። ወደ ሀገራቸው ሳሱር ወሰዱት። እስከ አረብ መንግሥት 160 ዘመን በዚያ ኖረ። ደቀ መዝሙር ዮሐንስ ግን ገንዘብ ስለ መውደዱ ዝልጉስ ሆነ። ከዚያም በኋላ ልጆቹ መነኮሳት ወደ ሀገሩ ወደ ሳይሱር ሄዱ። የከበረ አባት የአባ መቃርስን ሥጋ ሊወስዱ ፈለጉ። የአገር ሰዎችም ከመኮንኑ ጋር ተነስተው ከለከሏቸው። ከዚያችም ሌሊት የከበረ አባ መቃሪ ለመኮንኑ ተገልጦ ተወኝ፣ ከልጆቼ ጋር ልሄድ አለው። መኮንኑም መነኮሳትን ጠርቶ የአባታቸውን ሥጋ ተሸክመው ይወስዱ ዘንድ ፈቀደላቸው። በዚያንም ጊዜ ተሸክመው አክብረው ወሰዱት። በብዙ ምስጋና በመዘመርም እግዚአብሔርን እያመሰገኑ ነሐሴ 19 ቀን በቤተ ክርስቲያን ውስጥ አኖሩት። ከእርሱም ታላላቅ ድንቆች ተአምራት ተገለጡ። አማላጅነቱ በጸሎቱ የምትገኝ በረከቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ትኑር አሜን። በዚህም ቀን የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ድኅነት በሥጋ ተሰቀለ። ፈጣሪዋ በእንጨት መስቀል ላይ ተዘርግቶ ተሰቅሎ ባየችው ጊዜ ፀሐይ ጨለመች። እርሱም ከእመቤታችን ከቅድስት ድንግል ማርያም የነሳትን ነባቢት የሆነች ነፍሱን ከሥጋው ለያት። ሐዋርያ ጴጥሮስ በሥጋ ምውት ሲሆን በመለኮት ሕያው ነው እንዳለ ነፍሱ ከመለኮት ሳትለይ ከሥጋ ተለየች። በዚያ ጊዜ ሥጋ ከመለኮት ሳይለይ በእንጨት መስቀል ላይ ተሰቅሎ ነበር። እንዲሁም ነፍስ ከመለኮት ጋር አንድ ሁና እስረኞች ነፍሳትን ትፈታቸው ዘንድ ወደ ሲኦል ወረደች። እርሱ ከሰማያት በላይ ከፍ ከፍ ያለ ልዑል ባሕሪ ከአብ ከመንፈስ ቅዱስ ጋር በጌትነቱ ዙፋን ተቀምጦ ያለ ለእርሱ ምስጋና የክብር ገንዘቡ የሆነ ራሱን ሰውቶ ያዳነ የመንግሥቱን ደጆች በፈሳሽ ደሙ የከፈተልን ለእርሱ ስግደት አምልኮት ይገባዋል። ለዘላለሙ የመስቀሉን በረከት በላያችን ይደር አሜን። በዚህችም ቀን የኢትዮጵያ ንጉሥ ሰማዕት ገላውዴዎስ አንገቱን የተቆረጠበት ነው። ይህም ቅዱስን በተግሣጽ በምክር በፈሪሃ እግዚአብሔር አደገ። አባቱ ንጉሥ ልብነ ድንግል በሃይማኖቱ የቀና ነበርና። በዘመኑም የእስላም ወገን የሆነ ስሙ ግራኝ የሚባል ተነስቶ አብያተ ክርስቲያናትን አጠፋ።
ከንጉሥ ልብነ ድንግል ጋር ጦርነት ገጠመ። ንጉሡም ወግቶ መመለስ ቢሳነው አርበኞች ሰራዊትን እስከሚሰበስብ ከእርሱ ሸሸ። በስደትም እያለ በድንገት ታሞ ሞተ። ይህም አመፀኛ የኢትዮጵያውያን ሀገሮች እያጠፋ 15 ዓመት ያህል ኖረ። ከኢትዮጵያም ሕዝቦች የሚበዙትን ማርኮ ከቀናች ሃይማኖት አውጥቶ የእርሱ ሃይማኖት ተከታዮች ያደረጋቸው። በመመካትም እንዲህ አለ፣ አገሮቹን ሁሉ ግዛቶች ስላደረግኳቸው ከእንግዲህ የሚቃወመኝ የለም። ከዚህ በኋላ እግዚአብሔር ይህን ቅዱስ ገላውዴዎስን አስነሳ። ከግራኝ ታላላቅ መኳንኖቹ ጋር ጦርነት ገጠማቸው፣ ድልም አድርጎ አሳደዳቸው። ግራኝም በሰማ ጊዜ ተቆጣ። ከቱርክ አርበኞች ጋርና ከአእላፍ ፈረሰኞች ጋር መጥቶ ንጉሡን ገጠመው። ጌታችንም ግራኝን በንጉሥ ገላውዴዎስ እጅ ጣለው፣ ገደለውም። ግራኝን በመፍራት የተበተኑ ሁሉ ከተማረኩበትም ሁሉ ተመለሱ። የፈረሱ አብያተ ክርስቲያናትም ተመልሰው ታነጹ። ክብር ባለቤት የሆነ የክርስቶስ ሃይማኖት ተቃናች። ከዚህም በኋላ ከእስላሞች ወገን አንዱ ከብዙ አርበኞች ሰራዊት ጋር መጣ። በመድኃኒታችን የስቅለት በዓል ከጥቂት ሰዎች ጋር ተቀምጦ ሳለ በድንገት ንጉሡን ተገናኘው። ሰዎቹም የጦር መኮንኖች እስኪሰበሰቡ ፈቀቅ እንበል አሉት። እርሱ ግን የክርስቲያኖችን መማረክና የአብያተ ክርስቲያናትን መፍረስ አላይም ብሎ እምቢ አለ። እንዲህም እያለ ወደ ውጊያው መካከል ገብቶ በርትቶ ሲዋጋ የኋላ ኋላ እስላሞች ሁሉም ከበቡት፣ ተረባረቡበትም፣ በጎራዴም ጨፈጨፉት። በብዙ ጦሮችም ወጉት፣ ከፈረሱም ጣሉት፣ የከበረች አንገቱንም ቆረጡት። ነፍሱንም በእግዚአብሔር እጅ ሰጠ። በረከቱን ከእኛ ጋር ለዘላለሙ ትኑር አሜን። ዘአቅረብኩ ማኅሌተ አዘክሪ ኃይላት እለተጸምዱ ከዘልፈ ልላነብብ ተወከፍ ዘንዴት የመጽሐፍ እንተረሰይ ከግዚኦ ጸሪቀ መበለቱ ኩፈ እምእለ ውላድ ተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጌ ኦንሙ ሕፃን ለዘጻፎ በክርታስ ወለዛ አጻፎ ዘይደርስ ለዛ አንበቦ ለዘተርጎሙ በልሳነ ሐዲስ ወለዘሰማ ቃሉ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይስ ህቡረ ይምሃረነ ኢየሱስ ክርስቶስ ህቡረ ይምሃረነ ኢየሱስ ክርስቶስ ህቡረ ይምሃረነ ኢየሱስ ክርስቶስ። አቤቱ አምላካችን ቅዱስ እግዚአብሔር በስንክሳር ካደመጥናቸው ከቅዱሳኖቹ ረድኤት በረከትን ይከፍለን ዘንድ ቅዱስ ፈቃዱ ይሆንልን። ስብሐት ለእግዚአብሔር።